ብርሃን አምስቲነን ካፕሾፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደረጋችሁ በጣም ደስ ብሎናል። ድንገት ለማታውቁን ሰዎች እኔ ስሜ መስከረም ታደሰ ክፈተው ይባላል። በጣም ወደው ማከብረው ባለቤቴ ደግሞ ከካሜራ ጀርባ ያለው በጣም የሚያስቀኝ ባለቤቴ ብርሃነ መስቀል ጠንክር ባንኮ ይባላል። የሶስት በጣም የተወደዱ ልጆች አሉ። ኦኬ የነሱ እናትና አባት ነን። በጣም አድርገን ነው የምናመሰግነው። አም ቬሪ ኤክሳይትድ። በቃ ይሄ የትዳር ምናምን ትምህርት በጣም ጥሩ ነው፣ ይባርካል። አይመስላችሁም? እኔ የባረከኝ ነው። እንግዲህ እናንተ አይዶን ነው እና በጣም አድርጌ ያመሰግናል። ሳብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ ይህንን ቻናል ሰፖርት የምታደርጉት ገስዋት በእናንተ ምክንያት የምንመጣው ምክንያቱም እናንተ ኤንካሬጅ እያረጋችሁ ነው። ኦኬ በጣም አድርጌ ነው የማመሰግነው። ካውንስሊንግ ሰራለሁ። ካውንስሊንግ ለምትፈልጉ ሰዎች በስልክ ቁጥሬ ቴክስት ብታደርጉልኝ እንመልሳለን። ስልክ ቁጥሬ 2403933849 እንደገና ስልክ ቁጥሬ 2403933849 ቴክስት ብቻ የሚቀበል ስልክ ስለሆነ ካውንስሊንግ እንፈልጋለን ስትሉ የሚያስፈልገውን ኢንፎርሜሽን እንዴት አፖይንትመንት እንደምትይዙ እንዴት ክፍያውን እንደምትከፍሉ የሚያስረዳ ለሁሉም የምንልከውን እንልክላቸዋለን። ካውንስሊንግ በጣም ኢንካሬጅ ማድረጋቸው አይ ነው በእኛ ሶሳይቲ ብዙም የተለመደ ነገር አይደል፣ ግን አሁን ደግሞ ቀስቀስ እያለ እየመጣ ነው። በጣም እግዚአብሔርን እያመሰግንኩ ነው። አንዳንድ ሰዎችም ራሳቸውን ለካውንስሊንግ ፕሮፌሽን እየሰጡ እያየሁኝ በጣም ደስ እያለኝ ነው። እግዚአብሔር ይመስገን። ግን ፕሊዝ ትዳራችሁ እየፈረሰ እያያችሁ ህጻናት ልጆች ይዛችሁ እልህ ተያይዛችሁ ጥሩ አይደለም ወገኖቼ፣ ዘመን መቀጠል ዝም ብሎ ኦኬ። ስለዚህ በዚሁ ወደ ምናነበው ፓሴጅ እገባለሁኝ። የምናነበው ያው እንደምታውቁት ከሮሜ ምዕራፍ 14 ላይ ደርሰናል። እግዚአብሔር ይመስገን። ቢዩቲፉል የሆነ ቻፕተር ከቁጥር 1 እስከ 8 አንብበን ነበር ያለፈው ጊዜ። ዛሬ ደግሞ እንደ ጌታ ፈቃድ ከቁጥር 9 ጀምረን እስከ መጨረሻው እናነባለን። በጣም ስትሬት ፎርዋርድ የሆነ መልእክት ስለሆነ ነው ዛሬ እስከ መጨረሻው ላነበው የፈለግኩት። እናንተም አብራችሁ እንደምታነቡ እርግጠኛ ሆኜ ከእናንተ ጋር ላንብበው ወገኖቼ። ይሄ የእግዚአብሔር ቃል ነው። ግን ደግሞ ከቁጥር 8 ልጀምር እሺ፣ ፍሎው ጥሩ እንዲሆን። ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የጌታ ነን። ለዚሁ የሙታንና የሕያዋን ጌታ ይሆን ዘንድ ክርስቶስ ሞቷል፣ በሕይወትም ተነስቷል። ታዲያ አንተ በወንድምህ ላይ ለምን ትፈርዳለህ? ለምንስ ወንድምህን ትንቃለህ? ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቀርባለንና እንዲህ ተብሎ ተጽፏል፣ እኔ ሕያው ነኝና ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ ለእግዚአብሔር ይመሰክራል ይላል ጌታ። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ስለዚህ እርስ በርሳችን አንዱ በሌላው ላይ ከመፍረድ እንቆጠብ። በዚህ ፈንታ ግን በወንድምህ መንገድ ላይ የማሰናከያ ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብ አድርግ። በጌታ በኢየሱስ ሆኜ በራሱ ንጹሕ ያልሆነ ምንም ነገር ወይም ደግሞ ምንም ምግብ እንደሌለ ተረድቻለሁ። ነገር ግን አንድ ሰው አንድን ነገር ንጹሕ እንዳልሆነ የሚቆጥር ከሆነ ያ ነገር ለእርሱ ንጹሕ አይደለም። ወንድምህ በምትበላው ምግብ የሚያዝን ከሆነ በፍቅር አልተመላለስም። ክርስቶስ የሞተለትን ወንድምህን በመብል አታጥፋው። መልካም ነው ብለህ የምታስበውን ነገር ክፉ ተብሎ እንዲነቀፍ አታድርግ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለም። በዚህ ሁኔታ ክርስቶስን የሚያገለግል እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። ስለዚህ ሰላም የሚገኝበትንና እርስ በርሳችንም የምንተናነጽበትን ማንኛውንም ጥረት እናድርግ። ለምግብ ስትል የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው። ነገር ግን ለሌላው ሰው የማሰናከያ ምክንያት የሚሆነውን መብላት ስህተት ነው። ለወንድምህ መሰናከያ ምክንያት የሚሆነውን ስጋ አለመብላት፣ ወይንን አለመጠጣት ወይም አንዳች ነገርን አለማድረግ መልካም ነው።
እንግዲህ ስለ እነዚህ ነገሮች ያለህ እምነት ባንተና በእግዚአብሔር መካከል የተጠበቀ ይሁን። ትክክል ነው ብሎ በተቀበለው ነገር ራሱን የማይኮንን የተባረከ ሰው ነው። ነገር ግን የሚጠራጠር ሰው ቢበላ በእምነት ስላልሆነ ተፈርዶበታል። በእምነት ያልተደረገ ነገር ሁሉ ኃጢአት ነውና። እግዚአብሔር ይመስገን ለቃሉ አይደል? ከእግዚአብሔር ቃል በላይ ምን አለን? እናንተን አላውቅም። ለእኔ ምንም ነገር የለኝም በዚህ ዓለም ምንም ነገር። ኦኬ ቁጥር ሲባል የምቆጥረው ነገር የለኝም። በቃ የእግዚአብሔር ቃል ነው ሀብቴ፣ ንብረቴ። ኦኬ ለእናንተም እንደዛ እንደሆነ እርግጠኛ ነኝ ወገኖቼ። አዚዥዋል አንድ ሁለት ነገር ብቻ ነው ማሳያችሁ። ቅድም እንዳልኩት በጣም ስትሬት ፎርዋርድ የሆነ ፓሴጅ ስለሆነ አላደክማችሁም። ግን ደግሞ ያለፈው ጊዜ የሰራነውን ቪዲዮ ብታዩ በጣም ደስ ይለናል። ምክንያቱም ዛሬን ሀሳቡን እንድትከተሉ ማለት ነው። ከዛ ጋር ስለ ምግብ ነው የሚያወራው፣ ስለ ስርዓት ቀንን ማክበርና አለማክበር ነው የሚያወራው። እንዲህ አይነት ፓሴጆች ስናገኝ በጣም መጠንቀቅ አለብን፣ ከኮንቴክስቱ እንዳናወጣው የእግዚአብሔርን ቃል። ገባችኋል? ብዙ ጊዜ ተነጋግረን የእግዚአብሔርን ቃል እንዲህ ገንጥሎ ሰብሮ ማውጣት በጣም አደገኛ ነው ለሁላችንም። ኦኬ መጠንቀቅ አለብን እና ይሄንንም ኤክስትራፖሌት አድርገን በቃ ቅድም እንዳነበብ ነው እኔ በቃ በዚህ እሰናከላለሁ የሚሉ አንዳንድ ሰው በቃ ይሄ ያሰናክለኛል ይላሉ። በቃ ሁሉ ነገር እና ለነሱ ልንጠቀቅ ስንል ክርስቶስ ነፃ ያወጣንን እንደገና መልሰን እስር ውስጥ ነው የምንከተውና እንደሱ አይነት ይሄንን ፓሴጅ ወይም አንዳንድ ቨርሶችን ወስደን እንዴ እኔ እንዳልሰናከል እንደዚህ አትበይ እንዲህ አታድርጊ ምናምን ጥሩ አይደለም። ግን ደግሞ ዋናው ሀሳቡ እንደዚህ በጣም ስትሪክት የሆኑ ያለፈው ጊዜ ተነጋግሬያለሁ በሰፊው ስትሪክት የሆኑ ክርስቲያን በቃ ይሄን አልበላም ለጌታ ስል ይሄን ለጌታ ስል ይሄን አረጋለሁ ለጌታ ስል ይሄን አላረግም የሚሉ እንደሱ የሚሉ ክርስቲያን ማይሉ ክርስቲያኖች ሲያዩ በጣም ይፈርዳሉ። ይሄ እኮ ዝም ብሎ በቃ ወሮ በላ ክርስቲያን ነው ይላሉ። ኦኬ እሱ አይደለም እያለ ነው እዚህ ጋር ቃሉ የሚለው። አትፍረድ። ወይም ደግሞ እነዚህ ነፃ የሆኑት ገብታችሁ በክርስቶስ የተሰጣቸውን ነፃነት ያወቁት የእግዚአብሔር ቃል እንደሚለው ምግብ ሁሉ የተቀደሰ ነው ስለሚል አንድ ሰው ተነስቶ እኔ ለእንትና ሰውቻለሁ ይበላ እኔ እንጂ አድርጌ አምላኬን አመስግኜ ይበላለሁ እያለ የሚኖር ሰው ግን ምን ቴንደንሲ ይኖረዋል? ይሄን ስትሪክቱን ክርስቲያን ይንቀዋል። ገባችሁ? በክርስቶስ ነፃ አውጥቶት ምናምን እያለና ሁለቱንም ነው እንትን የሚለው የሚገስጸው። ገባችሁ? አንተም አትፍረድ፣ አንተም ደግሞ አትናቅ። እንዲህ አይነቱን ክርስቲያን የሚያደርገው ለጌታው ነው። ያለፈው ፓሴጅ እንደሱ ሲል አይተናል። እና እዚህ ጋር ደግሞ በፍርድ ወንበር ሁላችንም በፍርድ ወንበር ፊት በጌታ በፍርድ ወንበር ፊት እንቆማለን የሚለውን ለፍርድ አይደለም ክርስቲያን የሚቆመው። እሱን በደንብ ታውቃላችሁ ብዬ አስባለሁ። አንደኛ ቆሮንቶስ ላይ አይ ቲንክ አንደኛ ወይ ሁለተኛ ቆሮንቶስ ላይ በደንብ ይናገረዋል። እኛ ለፍርድ ሳይሆን የምንቆመው በምድር ላይ በህይወት እያለን ለጌታ ባወቅ ነው የእግዚአብሔር እውነት ላይ ምን አይነት ፍሩት አፍርተናል። ኦኬ በሱ ተመዝነን ሪዋርድ የሚሰጥና ፖዚሽን የሚሰጥበት የፍርድ ወንበር እንጂ አንተ ሲኦል ግባ አንተ እዚህ ግባ የሚባልበት ለክርስቲያን አይደለም። ኦኬ ከዛም ማሰናከያ እንዳናረግ በጣም ደግሞ ልቤን ይነካኛል። ጌታ የሞተለትን ወንድም ምን ያህል እርስ በርሳችን ከጎናችን ያለን ክርስቲያን እንዴት ቫልዩ ማድረግ እንዳለብን። እንዲያውም የእግዚአብሔርን ስራ አታፍርስ ይላል። የእግዚአብሔር ስራ ምንድን ነው? በእኛ ውስጥ ክርስቶስን መቅረጽ ነውና አንድ ወንድምን ስናሰናክል፣ አንድ እህትን ስናሰናክል የማንን ስራ እያፈረስን ነው? የእግዚአብሔርን። ከማን ጋር አክቹዋሊ እየተነጋገርን እየተጣላን ነው? ከእግዚአብሔር ጋር። ኦኬ እንደሱ አይነት አስተሳሰብ እንደ እግዚአብሔር ቃል እንዲኖረን የእግዚአብሔር ቃል እዚህ ፓሴጅ ላይ ይመክረናል። እንደገና ደግሞ አንዳንድ ሰው በጥርጣሬ ማድረግ እንደሌለበት፣ አሁን ለምሳሌ እንትና ይሄንን ምግብ ይበላዋል ምንም ግድ የለኝም ለጣዖት ባይሰዋም ይላል። ግን ደግሞ ይሄ ሰው በቃ በራሱ እኔ እንጃ ነው እንዲህ ነገር ለጌታ ክብር ይሁን አይሁን እርግጠኛ አይደለሁም እያለ የሚያደርገው ነገር ኃጢአት እንደሆነ የእግዚአብሔር ቃል ይናገራል። ኦኬ እውነት ነው። በጥርጥር የምናደርገው ነገር ጥሩ አይደለም። ሌላ ደግሞ ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም
በመንፈስ ቅዱስም የሆነ ሐሴት ነው እንጂ ይላል። ኦኬ እንጂ የምግብና የመጠጥ ጉዳይ ይሄን አትብላ ያንን ብላ ይሄን አድርግ ያንን አታድርግ ጉዳይ አይደለም። ይልቅስ ጽድቅና ሰላም። ወገኖች ብዙ ጊዜ ተነጋግረናል፣ ግን ደግሞ ዛሬም ልድገመው። የክርስቶስ ሰላም በልባችን ሲገዛ የክርስቶስ ሰላም ምንድን ነው? ከታላቁ ኃያሉ አምላክ ጋር ሰላም ነው። ኦኬ በቃ ኃይል ሁሉ በሱ ዘንድ ነው። ይህ እኮ በጣም በጣም ትልቅ ሰላም እኮ ምንጭ ነው። ገባችሁ አይደል? ሰው ሰይጣን ይፈራል፣ እዚህ ጋር እንዲህ ይፈራል፣ ሁሉንም ነገር እንፈራለን አይደለ? ግን እውነተኛው ፍርሃት እግዚአብሔር ነው። እግዚአብሔርን መፍራት። ኦኬ እግዚአብሔር ጋር ግን ይሄ ከሚያስፈራው አምላክ ጋር ሰላም ስንሆን ምንም የማያናውጠው ቁጭ ያለ ሰላምን በልባችን እናገኛለን። አሜን። ስለዚህ ሚላ ጽድቅና ሰላም። ጽድቅ ደግሞ የሚለው የምናረገው የምንናገረው ነገር በሙሉ ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ጋር የማይቃረን የጽድቅ መንገድ ማለት እሱ ነው። ኦኬ ስንደናቀፍም ተመልሰን መምጣት የምንፈልገው በንስሐ የእግዚአብሔር መንገድ በሆነችው ገባችሁ? እሱ ምን ይባላል? የጽድቅ መንገድ፣ የሰላም መንገድ። እንደገና ደግሞ በመንፈስ ቅዱስ የሆነ ሐሴት። በመንፈስ ቅዱስ የሆነ ሐሴት ማለት አንዳንድ ሰዎች ድራማ እንደሚያደርጉት ይሄ ካካካካ ምናምን አይደለም ወገኖቼ። መጽሐፍ ቅዱስ ላይ በጣም እኮ ያስደንቃል። የእግዚአብሔርን ቃል ስንበላው፣ ስንጠጣው፣ ስንረዳው ምላችሁ ተረተን አንጨርሰውም አይደል? በሌሊት ተነስተን የእግዚአብሔርን ቃል ግለጥልኝ ብለን ስንበላው ያለ ደስታ ከምንም ነገር ጋር የተያያዘ አይደለም። ጆይ ከሰማይ ጋር የተያያዘ ነው፣ ከሰማይ የሚመጣ። ስለዚህ ይሄን ምን ይለዋል? የመንፈስ ቅዱስ ደስታ። አንዳንድ ሰው ስሜቱን አዳምጥ በቃ ደስ ይለኛል፣ ይሄ የመንፈስ ቅዱስ መሆን አለበት። አክቹዋሊ አንዳንድ ጊዜ እንደሱ አይነት የስሜት ደስታ ሲኖረን ትንሽ ራስን የመግዛት መንፈስ ተሰጥቷቸዋል ስለሚል መንፈሳችንን ያዝ አድርገን what is the source ማለት አለብን። ገባችሁ አይደል? ቁጥር 18 ላይ ደግሞ ምን ይላል? በዚህ ሁኔታ ክርስቶስን የሚያገለግል እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ይሆናል። አስቡት፣ ከራሳችን ጋር ሰላም ሲኖረን ማለት ከእግዚአብሔር ጋር ሰላም ሲኖረን፣ በውስጣችን የሚገዛን ሰላም ሲኖር ከማንም ሰው ጋር ሰላም ሆነን እንኖራለን። ውስጣችን የተረበሸ ሰዎች ግን ኦኬ ያኛውም ጋር ስንተናኮል ከዛም ጋር ስንጣላ ነው የምንገኘው። ኦኬ ክፋትን አይተንም አንሸሽም። ገባችሁ? ምክንያቱም በውስጣችን ጦርነት አለ። ይህ ደግሞ ለሁላችንም ሊሆን የሚችል ነገር ነው። ግን እንደ እግዚአብሔር ቃል ተጠንቅቀን የክርስቶስ ሰላም በልባችሁ ይግዛ እንደሚል እግዚአብሔር የክርስቶስ ሰላም በልባችን እንዲገዛና በጽድቅ እንድንሄድ እሱ ነው በቃ በመንፈስ ቅዱስ የሆነ ደስታ ነው። በእግዚአብሔርም ዘንድ ደስ የሚያሰኝ በሰውም ዘንድ የተመሰገነ ያደርጋል። ከዛም ይቀጥልና ስለ ምግብ አሁን ለምሳሌ ሐዋርያ ጳውሎስ እዚህ ጋር ለሮም ላሉት ይጽፋል እንጂ መጽሐፍና ማስተማር ብቻ ሳይሆን እሱም የሚኖረው ነገር እንደሆነ ለማሳወቅ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 9 እስከ 13 ያለውን እናንብብ። ምክንያቱም ለዛን ጊዜ አሁን እኛ እንደሱ አይነት ፕሮብሌም ያለበት ኤሪያ ያለ አይመስለኝም፣ ግን ለዛን ጊዜ በጣም ሀት ኢሹ ነው። በቃ ገባችሁ? ጣዖት በየቦታው ነበር፣ ለጣዖት በየቦታው ይሰዋ ነበር። አንድ ሰው ቤት ስትገቡ ከጣዖት የተረፈው ነው የሚቀርብላችሁ ብፌው ላይ እና በጣም ይፈሩ ነበር። ገብቷችኋል አይደል? ስለዚህ ይሄ እሱን ነው ክሊር ሊያደርግ የፈለገው። ግን ደግሞ እንደሱ ብሎ ነገር ግን ይህን ህብረት ለመጠበቅ ከጎኔ ያለውን ክርስቶስ የሞተለትን ሰው ለመጠበቅ አብሬ በእምነት ለማደግ ለወንድሜ ጥንቃቄ ስል ስሞት የሚለውን ነገር ግን ከነጻነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ። ገባችኋል? እኔ ነጻ ነኝ፣ በነጻ ነው የምኖረው። እንዲያውም የእግዚአብሔር ቃል ቀድም እንዳነበብ ነው ካንተና ከአምላክ ጋር ይቀመጥ እንጂ እንዲህ በአደባባይ አምጥተህ ሰዎችን አንዳንድ ደካሞችን አንኮንፈርተብል የሚያደርግ አታድርግ፣ የእግዚአብሔርንም ስራ አታፍርስ ይላል። ስለዚህ ሐዋርያ ጳውሎስ ይቀጥልና ለደካሞች እንቅፋት እንዳይሆኑ ተጠንቀቁ። አንተ ይህን የመሰለ እውቀት ኖሮ ምን አይነት እውቀት ነው? ወንጌሉ ገብቶኛል፣ በቃ የገባው ሰው ነው በክርስቶስ ያገኘው ነጻነት ዋው የሚል ነጻነት ነው። ኦኬ ይህን የመሰለ እውቀት ኖሮ ይላል ደካማ ህሊና ያለው ሰው በቤት ጣዖት ስትበላ
በቤተ ጣዖት ስትበላ ቢያይ ለጣዖት የተሰዋውን ምግብ ለመብላት አይደፋፈርምን? አስቡት። የሚደፋፈረው ሳያምን ነው። ሲያደርግ ደግሞ ኃጢአት ያደርጋል። መሰናከያ ያደርግን ማለት ነው። ስለዚህ ክርስቶስ የሞተለትን ይህን ደካማ ወንድም በአንተ እውቀት ምክንያት እንዲጠፋ ምክንያት ጠፋ ማለት ነው። በዚህ መንገድ ወንድሞቻችሁን በመበደልና ደካማ ሕሊናቸውን በማቁሰል ክርስቶስን ትበድላላችሁ። ስለዚህ እኔ ስለ ራሱ ነው የሚያወራው። ስለዚህ እኔ የምበላው ነገር ወንድሜን የሚያሰናክለው ከሆነ ወንድሜን ላለማሰናከል ስል ከቶ ስጋ አልበላም። የሚደንቅ እኮ ነው። ክርስቶስ ስለ እኛ ብሎ ከሰማይ እንደወረደ እዚህ እንደሞተ ከዛ ክርስቶስ እንዴት ተዋደዱ ይላል? እኔ እንደወደድኳችሁ። አስቡት። የክርስቶስን ፍቅር እዚህ ጋር አስቀምጠን እዚህ ጋር ምግብ መተው ምንድን ነው አይደለ? ይህንን ሁሉ ጊዜ ስጋ ቻሌንጅ ሲያደርገን ይህን እውነት ወደ አእምሯችን ማምጣት ገባችሁ? ከጎን ያለውን እኮ መውደድ ያለብኝ ክርስቶስ እኔን እንደወደደኝ ነው ብለን ቻሌንጅ ማድረግ አለብን። በዚሁ ወደ ያስኩት ትምህርት ገባለሁኝ። ያለፈውን ትምህርት ካቆምኩበት ጋር ነው የምቀጥለው፣ ወደ ኋላ አልሄድም። ስለዚህ በትህትና ለምናችኋለሁ። ያለፉትን ቪዲዮዎች ካላያችሁ ዛሬ ቀጥታ ነው የምቀጥለው፣ ጊዜ እናንተን እንዳልገድል ነገር እንዳልደግምባችሁ። ኦኬ። ይህን ትምህርት እያዘጋጀው በልቤ በጣም አስበው የነበረው የእግዚአብሔር ቃል ምንድን ነው ብትሉ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 እስከ 32 ምን ይላል መሰላችሁ? ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ፣ ያመኑትን በትምህርቴ ብትጸኑ፣ ስርዓት በማድረግ ብትጸኑ አይደለም፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። ታውቃላችሁ የእግዚአብሔርን ቃል መታዘዝ እንደሆነ እውቀት የሚያሳውቀን የእግዚአብሔርን ቃል እውቀት፣ ሰማያዊውን እውቀት፣ መንፈሳዊውን እውቀት እንድናቅ የሚያደርገን ለእግዚአብሔር እውነት ለተገለጠልን እውነት መታዘዝ ነው። ያንን እስክንታዘዝ ድረስ አናውቀው። ገባችሁ አይደል? ስለዚህ የኔም ጸሎትም ቅናትም በመጣው ቁጥር ለኔም ጸልየው ነው። ኦኬ፣ ለእናንተ ማወቅ እንዲሆንልን። ገባችሁ? ይሄ ማወቅ የሚለው ዲፕ የሆነ ቃል ነው። ኮንቪክሽን ውስጣችን ፈጥሮ አክሽናችንን የሚለውጥ ማለት ነው። ገባችሁ አይደለ? እንጂ አምናለሁ እያለን ስራችን ደግሞ አላምንም ካለ ድርጊት ነው እውነተኛ። ገባችሁ? እንጂ ምላስ አይደለም። ኦኬ። ስለዚህ በድርጊታችን ክርስቶስን ተከታይ ነኝ ስንል እውቀትን ታውቃላችሁ ይላል። እውነትን ታውቃላችሁ፣ እውነትም ነፃ ያወጣችኋል። የእግዚአብሔር እውነት ነፃ አውጪ ነው። ኦኬ። ነፃ የሚያወጣን ግን አውቀነው ውስጣችን ገብቶ አስተሳሰብ አመለካከታችንን በተለይ ድርጊታችንን አንደበታችንን እንደ ፈቃዱ ሲያደርግ እውነቱ ነፃ ያወጣናል። ገባችሁ? ስለዚህ እሱ ነው ጸሎቴ። እግዚአብሔር እውነቱን አውቀን እውነቱ ነፃ እንዲያወጣን። በተለይ ትዳርን በተመለከተ በጣም ብዙ ሰው በትዳር ይጎሳቆላል። ወጣት የሆነ ሰው ኤክሳይትድ ሆኖ በቃ ያገባል። ትዳር ደግሞ ዌዲንግ አይደለም። ገባችሁ አይደል? ዌዲንግ አይደለም። ትዳር ማለት ስራ ያለበት ከባድ ስራ ያለበት ቦታ ነው። እና በዛ ኤክሳይትመንት ይገቡና በቃ ሮጠው እንደገቡ ሮጥ ይላሉ። ወይም ደግሞ እኔ ገብቶኛል የተሳሳተ ሰው ነው ያገባሁት፣ በቃ ተገለጠልኝ። አሁን ደግሞ እድሜ ጨመር ሲል ገባኝ ተሳስቼ የገባሁበት ትዳር እንደሆነ። ብዙ ደግሞ ምልክቶች ልነግርሽ ይችላሉ። ምን አይነት ምልክቶች? በቃ አንስማማም እኔና እሱ የሚያወራው ጃፓኒዝ፣ እኔ የማወራው ቻይኒዝ፣ ምንም አይገናኝም። ፕሊስ አዳምጡኝ። እንደዚህ የምትሉ ሰዎች የሰው ትዳር መቼ ነው ትክክል? ኦኬ፣ የሰው ትዳር ቃል ኪዳን ሲለዋወጥ ያ ትክክል ትዳር ነው በእግዚአብሔር ፊት። ኦኬ፣ በእኛ ስሜት አይደለም፣ በእግዚአብሔር ፊት። እኛ ደግሞ እግዚአብሔርን ተከታዮች ለእግዚአብሔር ክብር በክርስቶስ ተለይተን የተፈጠርን ስለሆንን ለእግዚአብሔር ክብር ስለሆነ መኖር ምንፈልገው ምንኖረው ምንጥረው በእግዚአብሔር ፊት ምን እንደሆነ ማወቅ ትልቅ ነገር።
ገባችሁ? ስለዚህ የሰው ትዳር ቃል ኪዳን ከተለዋወጠ በኋላ ትክክለኛ ትዳር ኦኬ። ችግር አለበት እንዴ? ችግር የሌለው በዚህ ምድር ላይ አለ እንዴ? ኦኬ። ሁሉ ጊዜ እንደምለው ትዳር ጤነኛና መጥፎ ትዳር ነው ያለው እንጂ ምንም ነገር የለም። በቃ ተጣልተን አናቅም 50 ዓመት ሞላን የሚል ትዳር፣ እንደሱ አይነት ትዳር አትውደዱ። ኦኬ። እንዲያውም ጨርሶ በቃ የማይተዋወቁ ሰዎች ናቸው ጨርሶ። እሱ ማያውቃትም እሱ አያውቃት። መተዋወቅ ሲመጣ ግን መቀራረብ ሲመጣ ግን ፍትክ ያለ ኦኬ። ምክንያቱም ሁለት ኃጢአተኞች ስለሆኑ እና በዚህ በትዳር ላይ እግዚአብሔር ቃል እውነት ነፃ እንዲያወጣን እኛንም ትዳራችን እዚህ ላይ ደግሞ ቅድም ባልኩት ላይ መጨመር የምፈልገው ትዳሬ በቃ ተሳስቻለሁ። እኔ ይህችን ልጅ ሳገባ አውቄዋለሁ። ቤተሰቦቼ በሙሉ ነግረውኝ ነበር። በቃ ተሳስቻለሁ። ምክንያቱም በዚህ እግዚአብሔር ቃል ላይ እንዲህ ይላል። በዚህ ትክክል ነው ትዳር ኦኬ። ትዳራችን ትክክል አይደለም ስንል ምን እያለን እንደሆነ ልንገራችሁ። በተለይ ልጆች ያላችሁ ልጆች ከትዳራችሁ ልጆች ያመጣችሁ ያፈራችሁ ትዳሬ የተሳሳተ ነው ወይም በራሴ ጥፋት ነው በሱ እግዚአብሔር ጥፋት አላጠፋም። ደግሞ አንዳንድ ሰዎች የሚሉት እግዚአብሔር ጥፋት አላጠፋም፣ እኔ ነኝ ጥፋት ያጠፋው እና በስተት ነው እንጂ እዚህ የገባሁት እግዚአብሔር ያዘጋጀልኝ ትዳር ይሄ አልነበረም። በቃ ይሄ እኔ የተሳሳትኩ በእኔ ስተት ነው። ምን እያለን እንደሆነ ታውቃላችሁ? ደስ ስንል የወለድናቸውም ልጆች ስተቶች ናቸው። ምክንያቱም እግዚአብሔር የፈቀደው ልጅ ብቻ ሰው ብቻ ነው ወደ ምድር የሚመጣው። ማንም ሰው ተሳስቶ ወሲብ ያደርጋል እንጂ ተሳስቶ ልጅ የሚወልድ የለም በዚህ ምድር። ልጅ ተሳስቶ ወደዚህ ዓለም አይመጣም። ስለዚህ በማህፀናችሁ ልጅ ያለ እባካችሁ ልጃችሁን አትግደሉ። በምንም አይነት ሁኔታ በማህፀናችሁ ልጅ ከተገኘ ለምን የአንድ ቀን ልጅ አይደለም። ይሄ ሞርኒንግ አፍተር ፒልስ ፕላን ቢ የሚባል አቦርሽን መድኃኒት ነው። አትግደሉ ልጆቻችሁን። እሺ ወገኖቼ፣ ያደረገ በንስሐ ተመልሶ በቃ ጌታ ይሄን ኮንቪክሽን ስጠኝ ህይወትን እንድመርጥ ሞትን ሳይሆን። ገባችሁ አይደል? ስለዚህ የወለዳችሁትም ልጆች ስተቶች ናቸው ማለት ነው። ትዳሬ ስተት ነው ስንል ኦኬ። ቀድም እንዳልኩት እግዚአብሔር ሰውን በአምሳሉ ነው ሰርቶ። እኛ ራሳችን የእግዚአብሔር እውነት ምን ይለናል? ከፍጥረታት በፊት በክርስቶስ መረጣችሁ። ስለዚህ ሰውን የሚያውቀው እግዚአብሔር ከፈጠረ በኋላ ይቺ ልጅ እንዴት ደስ ትላለች፣ በቃ ክርስቲያን ባደርጋትና ስሜን ከፍ ብታደርግ። እንደዚህ አይነት አምላክ አይደለም የምናመልከው። ክብር ለስሙ ይሁን ለዘላለም። ኦኬ። ሁሉን ነገር ኦርዴን ያደረገ ሉዓላዊ አምላክ ነው የምናመልከው። ኦኬ። ስለዚህ ይሄ አምላክ የሚያውቀው ሰው ነው ወደዚህ ዓለም የሚመጣው። ኦኬ። ስለዚህ ትዳሬ ትክክል አይደለም፣ ልጆቻችን ትክክል አይደለም ልንል አስቡት። በዛ ትዳር ውስጥ ደግሞ ይሄን እየሰማ ያደገ ልጅ በጣም ክፉ ነው። እሺ ወገኖቼ፣ እና አደራ ይሄንን ነገር ልነግራችሁ እፈልጋለሁ። አሁን ለምሳሌ እግዚአብሔር እውነት ነው እንጂ ነፃ የሚያወጣ ነፃ መውጣት ደግሞ ማለት ምን ማለት መሰላችሁ? ከስጋችን ነፃ መውጣት፣ ራሳችን በፈጠርነው ሌጋሊዝም የታሰርነው ነገር ሁሉ የእግዚአብሔር እውነት ይበጥሰዋል። እንገባችሁ አይደል? እንደገና በስርዓት ውስጥ ታስረን በጸጋ ኖሩ ሲለን በስርዓት ውስጥ ታስረን እንደዚህ የምንሄደውን ሁሉ ፍትትት ያደርገዋል። ክብር ለስሙ ይሁን ለዘላለም። የጸጋ ህይወት እኮ የእረፍት ህይወት ነው፣ የሰላም ህይወት ነው፣ የመረጋጋት ህይወት ነው፣ የልፋት አይደለም። ገባችሁ አይደል? ስለዚህ ይሄ እውነት ሲመጣ ይበጥሰዋል። እንደገና ደግሞ ሰይጣን መልሶ እስቲ አስሬ ላኑራት፣ ክርስቲያንም ብትሆን ከኔም ብታመልጥ በዚህ ነገር አስሬ ላስቀምጣት የሚለውን ሁሉ የኃጢአት ምስራት ብጥስጥስ። ማን ይሄን የሚበጥሰው? የእግዚአብሔር ቃል እውነት ወገኖች፣ ሌላ የሚበጥስ የለም። ኦኬ። እስራችንን የሚበጥስ ሌላ ነገር የለም። ሰማችሁ ወገኖች? እግዚአብሔርን ቃል አትወዱ? ነፃ የሚያወጣ ቃል። ክብር ለስሙ ይሁን። ስለዚህ ደግሞ የነገራቸው ላመኑትም ይላል። አይ ነው ብዙ ሰዓት የወሰድኩ፣ ግን it's very important። ስለዚህ ምንድን ነው እያጠናን ያለ ነው? ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 22። እንግዲህ እዚህ ላይ አደራ እምላችሁ ዛሬ የምቀጥለው ትምህርት ከነዛ ጋር የሚቀጥል ነው። አሁን ለምሳሌ በመጽሐፍ ቅዱስ ባስቀምጠው ምን እያልኩ ነው? ያለፈውን እዚህ ጋር ወደ ኤፌሶን ሰዎች ምዕራፍ 5 ላይ ነው፣ ያውም ቁጥር 22 ላይ ከዚህ በፊት ያሉትን ምዕራፍ 1 2 3 4 እና 5 እስከ ግማሹ ድረስ ከረሳን
ይሄን ትምህርት በትክክል አንረዳው። ይሄን ትምህርት በትክክል በህይወታችን ላይ በድርጊት አንገልጸው። ገባችሁ አይደል? ስለዚህ መረዳት ያንን ሐሳብ አለመርሳት ጥሩ ነው። ኦኬ አሁን ለምሳሌ እቺ እንዲህ የተባለችው ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ የተባለላት ሴት ማናት? ኦኬ ሁሉ ሴት ነው እንዴ? አይደለም አይደለም። ኦኬ ይቺ ሴት ወንጌልን ያዳመጠች፣ ወንጌልን የሰማች። ወንጌል ማለት ደግሞ ስለ ክርስቶስ ማለት ነው። ክርስቶስ የእግዚአብሔር ልጅ ከሰማይ ወደ ምድር መጥቷል። በድንግል ማርያም ተወልዶ እንደኛው ከሕፃንነቱ አድጎ ለኃጢአታችን ሞቷል፣ ተቀብሯል፣ በሶስተኛውም ቀን ተነስቷል፣ ወደ አባቱም ወደ አብ አርጓል፣ በአብ ቀኝ ተቀምጧል። ለምን? ለእኔና ለእናንተ ሊማልድ። ይችን መማለድ ተንበርክኮ አባቱ ፊት እግዚአብሔር ወይ እባክህን እያለ መማለድ አይደለም። ለምን ካልን እንዴ እግዚአብሔር እኮ አንድ ነው። አንድ ቁጭ ብሎ አንዱ የሚንበረከክ ነገር የለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ነው። ግን በመንፈሳዊ አገላለጥ በቀኙ ተቀመጠ፣ ለእኛ ይታያል። ራእይን ብታጠኑት ምን ይላል? የታረደ በግ ሆኖ ያውም ከዘመናት እስከ ዘመናት ስሙ ብሩክ ይሁን። ስለዚህ ይቺ ሚስት ማናት? ይሄን ወንጌል የሰማች ከክርስቶስ ሌላ አዳኝ የለኝም፣ ከክርስቶስ ሌላ አማላጅ የለኝም ብላ ክርስቶስን አንቃ ያዘች። ኦኬ ልክ ያለፈው ቻፕተሮች እንዳስተማሩ ይቺ ሴት ደግሞ ቅዱስ ሴት ናት። ቅዱስ ምን ማለት ነው? ተነጋግረናል። እግዚአብሔር ለክብሩ የለያት ናት። ኦኬ ክርስቶስን ተከታይ ስትሆን ቅዱስ ሆናለች፣ በእግዚአብሔር ተለይታለች። ኦኬ በእግዚአብሔር ተመርጣለች የሚለውን ይሄን በሙሉ ወደ ኤፌሶን ሰዎች ምዕራፍ 1 ላይ ያሉትን ሐሳቦች ነው መናገር ያለሁት። እንደገና ደግሞ ከሙታን መንፈሳዊ ሙታን ከሆነችበት የተነሳች ናት። ወደ ኤፌሶን ሰዎች ምዕራፍ 2 እንደገና በመንፈስ ቅዱስ ታትማለች። ዋው የመንፈስ ቅዱስ ማደሪያ ሆናለች። የእግዚአብሔር ጸጋ በሷ ላይ አለ። የእግዚአብሔር ልጅ ሆናለች። እግዚአብሔር ቃል ሲናገር በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነው ይላል። እዚሁ ምዕራፍ 5 ላይ ቁጥር 18 ላይ በመንፈስ ቅዱስ የተሞላች ናት። ገባችኋል? ለሁሉ ሰው አፕላይ የሚደረግ አይደለም። ይቺ ሴት ደግሞ በአንድ ሎካል ቸርች ውስጥ ከባዲ ኦፍ ክራይስት ጋር ህብረት ታደርጋለች። ምክንያቱም እኔ ክርስቲያን ነኝ ብሎ በቃ ለብቻዬ እግዚአብሔርን ለብቻዬ ውጪ መውጣት ሰዎች ማግኘት ኃጢአት ነው የሚያመጣው የሚባል ነገር እንደሌለ ታውቃለች። አሁን ለምሳሌ የኔ አካል ብልቶች ኩላሊት ይወጡ እንደው ይገርምሻል፣ ከነዚህ ከጉበት ከልብ ምናምን ጋር መስማማት አልቻልኩም። ስለዚህ እኔ በሰላም የምኖረው ወጥቼ ነው ቢል መኖር ይችላል። የኩላሊት ደህንነቱ ያለው አካል ውስጥ ገባችኋል? ክርስቶስም የሞተው ለቤተ ክርስቲያን ነው፣ ለአካሉ ነው። ቤተ ክርስቲያን አካሉ ናት ይላል። ገባችኋል? ስለዚህ አካል ውስጥ መኖራችን ጥበቃ አለው። ኦኬ አካል ውስጥ መኖራችን ቅድስናችን ማለት ቅድስና ሳንክቲፊኬሽን ነው ማወራው። እሱ ሁሉ በትክክል በእግዚአብሔር መንፈስ እንዲካሄድ ያደርጋል እንጂ እንዲህ ተለይታ ቤቴ ቁጭ ነው ምለው አሁን ልጆች ህፃናቶች ናቸው ከማንም ጋር ህብረት አላረግም እንዲህ የሚባል ነገር የለም። በእርግጥ ልጆች ህፃናት እያሉ ሌላ ቀን እናገረዋለሁ፣ ግን ለዛሬ እንደሱ ማድረግ ጥሩ አይደለም። እኔና ባለቤቴ ልጆቻችን ትንንጥ እያሉ ተራ በተራ ህብረት እንድናገኝ እንሄድ ነበር፣ ልጆቻችን እዛ ጩኸት ውስጥ እንዳይገቡ ማለት ነው። ኦኬ ስለዚህ ይሄ ነገር የሌላት ሴት ከሆነች አሁን የምናገረው ትምህርት አይገባትም፣ እንዴትም አፕላይ እንደምታረግ አታውቅም። ለምን ካላችሁ ይሄ ትምህርት የእግዚአብሔርን መንፈስ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ምህረት ይፈልጋል። እነዚህ ሶስት ነገሮች የጎደሉት ሰው ይሄንን ኑሮ መኖር አይቻልም ወገኖቼ። እሺ አይቻልም። ከባድ ነው ክርስትና። ሰዎች ሲሉ ሰምታችሁ አታውቁም? ክርስትና ከባድ አይደለም፣ ኢምፖሲብል ነው። ኢምፖሲብል ገባችሁ አይደል? የማይቻል ጨርሶ የማይቻል ነገር ነው በሰው። ለዚህ ነው የእግዚአብሔርን ምህረት፣ የእግዚአብሔርን ጸጋ፣ መንፈስ ቅዱስን እንፈልገው። ኦኬ ስለዚህ የእግዚአብሔር ቃል እንደሚናገረው እዚህ ላይ ሚስቶች ሆይ ለባሎቻችሁ ተገዙ ይላል። አንዳንድ ሚስቶች
ምን ሲሉ ሰምቼ አውቃለሁኝ። እኔ እኮ ይገርምሻል ከማግባቴ በፊት በጣም ደስተኛ ነበርኩኝ። በጣም በቃ ሳቂታ ነኝ፣ ጨዋታ ወዳለው፣ በቃ መሳቅ ነው የምወደው። ሰው ሁሉ በቃ ያንቺ ሳቅ ነው የሚለኝ። በዛ ነበር የምታወቀው። አገባሁኝ፣ በቃ ሳቄም ቀረ፣ ስማይሌም ቀረ። የሚያውቁኝ ሁሉ የታለ ስማይልሽ ይሉኝ ሁሉ ጀመር። ምን እያለችኝ ነው? ይህን ሰውዬ ካገባው በኋላ በቃ ስማይል ቀረ። ብዙ ጊዜ እንዲህ አይነት ሚስቶችን በደንብ አዳምጡኝ። ብዙ ጊዜ እንዲህ አይነት ሚስቶች የማያስተውሉት ነገር ምንድን ነው? በዛ በጋብቻ ኤክሳይትመንት ገብተው ይሄን ጋብቻ የኔና የእሱ ፍቅር ይሰራዋል ብላ መንፈሳዊ ህይወቷን ኔግሌክት ስታደርግ ባሏን ምን ጠያቂ ትሆናለች? ከእግዚአብሔር ታገኛቸው የነበሩትን ነገሮች ሁሉ ባሏን አምጣ ትለዋለች። ባሏ መስጠት ይችላል? ናቲንግ መስጠት አይችልም። ለምን? ሰው ነው። እሷ የምትጠይቀው እግዚአብሔር ሊሰጠው የሚችለው ነው። እግዚአብሔር የሚሰጠው ነገር ምንድን ነው? ጆይ፣ ፒስ፣ ፔሽንስ፣ ሰልፍ ኮንትሮል። እነዚህ ነገሮች ከባሏ ስጠይ ስለው አዩ ኪዲንግ ሚ? እኔ ራሴ እዚህ አምፑር ነው የሚለው እሱም ፈላጊ ነው፣ እሱም ለማኝ ነው ከእግዚአብሔር። ገባችሁ? ስለዚህ ጭቅጭቅ ሲፈጠር ብዙ ጊዜ እንደዚህ የሚሉት ሚስቶች መንፈሳዊ ህይወታችሁ የት ነው? ኦኬ ዱ ዩ ፕሬይ? አይ ለነገሩ እኮ ጸልይ ነበር፣ እንዲያውም መጽሐፍ ቅዱስን በደንብ ባጠና ነበር ከማግባቴ በፊት። በቃ እዚህ ትዳር ውስጥ ገባው በምን ሰላም ስለሌለ ምልሽ አይምሮች ተረብሾ መጽሐፍ ቅዱስ እንዴት ትገልጃለሽ? መናወጥ ውስጥ ሆኜ ይሄን ነው የምከፍተው። እሱ ነው የሚያውቀው ወጀቡን ካልም ማድረግ። ወዴት ልሂድ? ከባሌ ጋማ ሰላም ካልሆንኩኝ መጀመሪያ ከራሴ ጋር ሰላም መሆን አለብኝ። ስለዚህ ሮጬ የምመጣው እዚህ ነው። ገባችሁ አይደል? ስለዚህ ብዙ ጊዜ ሁል ጊዜ አላልኩም፣ ብዙ ጊዜ እንደዚህ የሚሉኝ ሰዎች መንፈሳዊ ህይወት ጨርሶ በቃ ትተውታል፣ ኔግሌክት አድርገውታል። ኦኬ ወይም ደግሞ አንዳንድ ጊዜ እኔ ከማግባቴ በፊት ደስተኛ ነኝ የሚሉ ሰዎች ኦኬ ሰው ትዳር ውስጥ ሲገባ ጨዋታ አይደለም። ኦኬ ሁልጊዜ ፓርቲ አይደለም። አስቡት፣ ትዳር ነው፣ ልጆች ማሳደግ ነው። በዛ ላይ ደግሞ ይሄ ትዳር ያለው ምቀኛን ብዛት አስቡት። ጃይንት የሆኑ 3 ምቀኞች አሉት። እነማ ካላችሁ የለበስ ነው የኃጢአት ስጋ፣ ኦኬ ሰይጣን፣ ይሄ ጨለማ አለ። ኦኬ ከነዚህ 3 ጃይንቶች ጋር እኮ እየተቃወምን ነው እንግዲህ ትዳር ውስጥ ከአንድ ቀን ወደ 2 ቀን ወደ 3 ቀን መሄድ የምንሞክረው። ቀላል አይደለም። ስለዚህ ከትዳር በፊት ምንም ኃላፊነት የላት፣ ቢል መክፈል የለባት። ኦፍኮርስ ሁላችንም በጣም ደስተኞች ነበርን እንዴ! እናትና አባቶቻችን ቢል እየከፈሉ ለምንድነው የሚከፋል? ገባችሁ? ስለዚህ እንደሱ ማለት ጥሩ አይደለም። እንዲያውም ሁሉ ጊዜ እኔም በግሌ አሁን እንኳን ብዙ አመት ኖረናልና ግን ኤርሊ ኦን እንደሱ አይነት ነገር ህይወቴ ላይ ጌታ ካስተማረኝ በኋላ ሁሉ ጊዜ ባሌ በቃ ምንም የሚያደርገው ነገር ደስ አይለኝ፣ ምንም እኔን ለማስደሰት ምንም ነገር ሳይል ወደ እግዚአብሔር ነው የምሮጠው። ጌታ ሆይ እርዳኝ። ለምን? እወድሻለሁ ሲለኝ እንኳን የሚሞቀኝ ነገር የለም። ለምን? እግዚአብሔር ፍቅር ነው ይላል እግዚአብሔር ቃል። ስለዚህ የእሱን ፍቅር ከሱ ጋር ካልጠጣን የባሎቻችን ይሄንን ነፍሳችን ለእግዚአብሔር የተፈጠረ ነፍስ ለእግዚአብሔር ነው የተፈጠረው። ለእግዚአብሔር የተፈጠረው ነፍሳችንን አይሞላው። በእግዚአብሔር ተሞልቼ ግን ዞር ስል ባሌ ሄይ ቤቢ አይ ላቭ ዩ ሲለኝ ቦነስ ነው። ገባችሁ? ኦልሬዲ የሞላውን የሚተርፍ ነገር ገባችሁ? እንጂ አንተ እኮ ለእኔ ምንም ግድ የለህም የምታስበውም ሌላ ነገር ነው እያልኩኝ እሱንም በክስ አልደበድበው። ገባችሁ? እንዲህ ሲል ባል አስፈላጊነት የለውም ወይም ደግሞ ሚስት አስፈላጊነት የላትም እያልኩ አይደለም። ኦኬ ወይም እሱ አንዳንድ ባሎች እንደሱ ይላሉ አሉ። እኔ አሉ ነው የሰማሁት። ከእግዚአብሔር ታገኝ እንጂ እኔን አይ ላቭ ዩ ምናምን በለኝ፣ ይሄ የማያስፈልግ የዓለም ነው። እንደዚህ የሚባል ነገር የለም። አንደኛ ቆሮንቶስ ምዕራፍ 7 ማጥናት ነው መቼም። ይሄ አንዳንድ ጊዜ ክርስቲያን ሆነን መጽሐፍ ቅዱስ እንዴት ይዘን መጽሐፍ ቅዱስ የማይለውን ነገር በህይወታችን ላይ ስናደርግ እንዴት ያሳዝናል። አያሳዝናችሁም? ጥሩ አይደለም። ስለዚህ ወገኖቼ ክርስቲያን የሆነች ሴት ነው ክርስቲያን ለሆነች ትናንትና ለነበረች ምናምን ነገር አይደለም። ክርስቲያን ለሆነች ዛሬም ለሆነች ክርስቲያን ነው። ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ያለፈው ጊዜ እንደነገርኳችሁ ቀስ ብዬ ነው መሄደው ለእናንተ ጥቅም። ኦኬ ስለዚህ ዛሬ ምን እንድናይ ፈለኩ መሰላችሁ? እናየዋለን ይሄንኑ ቨርስ
አንፓክ እናደርጋለን። ግን ደግሞ the word submission የምትለዋን ግን ትንሽ ታሪክ ልንገራችሁ። ይህን ሳብሚሽን ሜዲቴት እያጠናሁኝ ትምህርቱን አዘጋጃለሁ። ኦኬ ባለፉት ቀናቶች ከዛ ምን አሰብኩኝ እኔ ዩቲዩብ ላይ ሄጃው ሳብሚሽን አለልም መገዛት የሚለው ግን for some reason አልተስማማኝም። ኦኬ ምክንያቱም ሳብሚሽን የሚለውን በእንግሊዘኛ ወርዱ ሳጠናው መገዛት ከሚለው እንግዲህ አሰውት የቋንቋ ዕውቀት የሌለኝ ሰው ነኝ እኔ በቃ ሁሉ ድብልቅልቅ ማረግ ሰው ነኝ። ግን ለኔ እንትላል ስለዚህ ጉግል ጋር ሄድኩና ተርጉምልኝ አልኩት። ጉግል ምን ብሎ ተረጎመው መሰላችሁ? ሳብሚሽን ማስረከብ። ጉግል እንደገና መማር አለብህ ይሄው ነው ኢግኖር አድርጌው ሄድኩት። ከዛ ግን ሞር ስለ ሳብሚሽን እያጠናው ኖት መያዝ ጀመር። ማስረከብ የሚለው ትርጉም I found it to be an excellent one, actually. An excellent one. Okay? ለምን ካላችሁኝ actually submission ማስረከብ ነው። ምንን ማስረከብ? ፈቃድን፣ መብትን፣ ፍላጎትን፣ እኔ ባይነትን እነዚህን በሙሉ ሰብስቦ ለዛ ሰው ያንተ ይቅደም ወይ ያንቺ ይቅደም ብሎ በፈቃድ መስጠት ማለት ነው። ይሄ ፐርፌክት ትርጉም ሆኖ አግኝቼዋለሁ እንጂ መገዛትን አልወደድኩትም። እውነት ነው የምላችሁ። ስለዚህ ጉዳይ መጽሐፍ ምጽፍ ከሆነ መገዛት የምትባለውን ቃል አልፈልጋትም፣ ማስረከብ። ኦኬ ስለዚህ ምን አይነት ኮንፊውዥን አለ? ይሄ ሰብሚሽን ሲባል ብዙ ሰው የሚመስለው መታዘዝ ኦቢዲየንስ። ኦኬ እነዚህ ሁለት ቃሎች በጣም ኮምፕሊትሊ የተለያዩ ናቸው። ኦኬ ትንሽ ሪሌት የሚያደርጉ ይመስላሉ፣ ግን ደግሞ አንድ አይነት ቃሎች አይደሉም። ኦኬ ስለዚህ በአራት ሜጀር ፖይንቶች ላሳያችሁ ፈልጋለሁ። ዛሬ ደግሞ በፀሐይ ተባርከናል። ኦኬ አንደኛው ሰብሚሽን ወይም ማስረከብ ሁሉ ጊዜ ማወቅ ያለብን በፈቃድ የሚደረግ በውስጥ መረዳት። ገባችሁ አይደለ? በውስጥ መረዳትና አንደርስታንድ በማድረግ በክብር የሚደረግ አክት ነው። ኦኬ ያ ማለት ሚስት ሳሚት የምታደርግለት ለባሏ ዝም ብላ ሳሚት ላድርግ በቃ ዝም ብላ ማይንድለስ ሆና ሳይሆን አውቃው ተረድታው በራሷ ፈቃድ የምታደርገው ነው። ያለፈው ቪዲዮ ላይ ተናግሬያለሁ። ባል ሳሚት አርጊ ብሎ የሚጠይቃት ጉዳይ አይደለም። ይሄን ማግኘት ጥሩ ነው። እሺ በተለይ ወጣት ሚስቶች የሆናችሁ በደንብ አዳምጡኝ። ኦኬ መታዘዝ ማለት አይደለም በፈቃዷ የምታስረክበው መብቷን፣ ፈቃዷን፣ ፍላጎቷን እኔ ምናምን የሚለውን ሁሉ በፈቃዷ ያንተ ይቅደም አንተ ያልኩ ይሻላል በፈቃዷ ባህሏ የሚጠይቃት አይደለም። this is key። አውቃና አምና አንድ ኮት ይሻለው ሚስት መገዛቷ ድምጽ የላትም ወይም ዋጋ የላትም ማለት አይደለም። ይልቅስ ትዳር የእግዚአብሔር ንድፍ እንደሆነ አውቃና አምና የባለቤቷን አመራር ታከብራለች። do you see that? ቢግ ፒክቸሩን ታየዋለች። ይሄ ትዳር የእሱ አልተመቸኝም የባሏ አልተመቸኝም ጉዳይ እንዳልሆነ ታውቃለች። የሰራው ራሱ ይሄ ኢንስቲትዩሽን እግዚአብሔር መንፈስ የሆነው አምላክ ኢንስቲትዩሽኑን ነው የሰራው። ስለዚህ ለሷም ደግሞ ሳሚት አድርጌ ያለው ማን ነው? እግዚአብሔር ነው። ስለዚህ ለዚህ እግዚአብሔር ለፈጠረው ኢንስቲትዩሽን for the big picture ራሷን ሳሚት ታደርጋለች። ፈቃዷን ትሰጣች። ለምንድን ነው ፈቃድሽን የምትሰጪው ለባልሽ ስትባል? because I submit to God። ሳሚት ያርግ ያለኝ ባሌ ሳይሆን እግዚአብሔር ነው። እግዚአብሔር ደግሞ ያለኝ አትእድ ለኔው ጥቅም ነው። ለምን ትዳሬ ጤነኛ ሲሆን ማን ነው ተጠቃሚ? አንደኛው እኔ፣ አንደኛው ባሌ። ኦኬ ትዳር ደግሞ ሲከፋ አንደኛ የሚጎዳ ማን ነው? አንደኛ ሚስት ባል አይደለም፣ አንደኛ ልጆች ናቸው የሚያልቁት። ፕሊስ አዳምጡኝ። እኛ በተለይ ድሃዎች ከድሃ አገር መተን እንደዚህ ትምህርት ያለበት ቦታ ብዙ ነገር ያደገበት ቦታ መተን
ልጆቻችን እንዴት ከኛ ያነሰ አይምሮ እንዴት ከኛ ያነሰ ሞራል ይኖራቸዋል? በደንብ አዳምጡኝ። አንድ ጊዜ ቆይቷል ካነበብኩት ብዙ ጊዜ በመልእክቴ ሼር አድርጌው አውቃለሁ፣ ግን ዛሬ ደግሞ አልሰማ ሰው ብናገረው ደስ ይለኛል። ኦኬ ታውቃላችሁ ሜንታል ኢልነስ ወደ 7% የሚሆነው ሜንታል ኢልነስ ሰው ላይ ከየት እንደመጣ ምን እንደጀመረው ምን ያንን ነገር ኮዝ እንዳረገው ሳይንስ አያውቀው አልደረሰበትም። ኦኬ ስለዚህ ምን ብለው ሌብል ያደርጉታል? ኮዙ የማይታወቅ ሜንታል ኢልነስ። ሪሰርቸሮች ግን ሲናገሩ ወደ 83% ሜንታል ኢልነስ ሰው በእናትና በአባቱ እጅ ላይ እንዳለ ነው የሚይዘው። ይሄ እኮ ለእኛ ብዙ ነገር ኮሚኒኬት ማድረግ አለበት። ገባችሁ? ትዳራችን እኮ ጤነኛ ሲሆን ልጆቻችን እፎይ እግዚአብሔር ከኔ ጋር ነው የሚል አይነት ደህንነትና ሰላም በውስጣቸው ይገባል። አስተውላችሁ ታውቃላችሁ? ባል ሮማንቲክ ሆኖ ሚስቱን ሲያቅፋት ሲስማት ልጆች እጅን ያከኩሉ ፍልቅልቅልቅ ይላል። ሲጣሉና እናታቸው ስታዝኑ ወይ አባታቸው ሲጮሁባት ዘለው ገብተው የ1 ዓመት ወይ 2 ተው ትላለች። ለምን? አምላካቸው ነው ይሄ ትዳር። እግዚአብሔር ያበጀላቸው መኖሪያ መሬት ይሄ ነው ትዳር። ገባችሁ አይደል? ስለዚህ ይህንን የእግዚአብሔርን ዓላማ ይህንን ትውልድ የሚፈራበት ታውቃላችሁ። እናትና አባት ወይም ባልና ሚስት እንደዚህ በቃ ጦርነት ውስጥ ሆኑ ማለት ትውልድ ተበተነ ማለት ነው። እንዳትረሱ። ኦኬ ስለዚህ ኦቢዲየንስ ግን በፈቃዳችን የምንሰጠው ነገር አይደለም። መታዘዝ ማለት አሁን ለምሳሌ ምን ሳስብ ነበር ዝም ብዬ በቀላሉ እዚህ አሁን ለምሳሌ እኛ የምንኖርበት ሜሪላንድ ነው የምንኖረው። መኪና በቃ ዛሬ በጣም ቸኩያለሁ በ90 ልንዳብል የሚከተለውን ያው ታውቃላችሁ። ገባችሁ አይደለ? ግን ለህጉ ራሴን ሰጥቼ በተቻለኝ መጠን ስፒድ ሊሚቱን እየጠበቅኩኝ እነዳለሁ። ለዛ ኦቤ የማደርገው ያንን ህግ ካወጡት ከኔ ጋር ተነጋግረው ፎር the big picture ራስሽን ሳሚት አድርጊ ወይም ራሴን ሳሚት ላድርግ አይደለም። ይሄ ኦቢዲየንስ ነው። ኦኬ አያችሁት አይደል? ሳሚሽን እና ኦቢዲየንስ እንዴት የተለያየ እንደሆነ በጣም ይቅርታ አድርጉልኝ። ያው ሳሚሽንን እና ኦቢዲየንስን በእንግሊዝኛው ቃል ብጠቀም እንደምትፈቅዱልኝ በጣም እርግጠኛ በመሆን ነው የምቀጥለው። ሁለተኛው ነጥብ ደግሞ ኦልሬዲ በአንደኛው ነጥብ ነካ አድርጌዋለሁ። ትንሽ ከራሴ ሄድ ኦፍ ማይሰልፍ ስለሄድኩኝ ሳብሚሽን በማይንድለስ የሚደረግ አይደለም። አሁን መኪና ስንነዳ ኦቤይ የምናደርገው የመኪና ህግ ማይንድለስ በሆነ ነው። ምንም ግድ የለም። ናት ሳብሚሽን አክቹዋሊ ማይንድ ኮንሽስ መረዳት አለው። ኦኬ በመረዳት ነው ስትኖር፣ በትዳሯ ስትኖር በመረዳት ነው። ይህን ኢንስቲትዩሽን እኮ የእግዚአብሔር መንፈስ ነው የሚሰራው። ለዚህ ኢንስቲትዩሽን ሳሚት አድርጋለሁ። ኦልቲሜትሊ ለማን ነው ሳሚት የምታደርገው? ሳሚት አድርጊ ላላት ለእግዚአብሔር፣ ለባሏ አይደለም። ገባችሁ አይደል? ሳሚት አድርጊ ያላት ባሏ ሳይሆን እግዚአብሔር። ኦኬ ስለዚህ አይምሮ ኮንሽስ የሌለበት ወይ ማይንድለስ የሆነ አክት አይደለም። actually it's act of the will በፈቃዷ የምታደርገው በደንብ መረዳቱ ኖሯት። ገባችሁ አይደል? ሶስተኛው ደግሞ ሳብሚሽን ኦቢዲየንስ ግን by the way እዚህ ጋር ዲፍረንሳቸው ነው በአራት ነጥብ የምናገረው። ሁለተኛው ኦቢዲየንስ actually እምቢ ካለ ሰው ዲክቴት ሊደረግ ይችላል ወይም ደግሞ ፎርስ። ገባችሁ አይደል? አለ ህግ አላከብርም ለሚል ፎርስ አለ። ገባችሁ? not submission ዲክቴሽንም የለውም ፎርስም የለውም። ለምን ካላችሁ ሳብሚሽን የሚመጣው ራሱ ሳሚት ከሚያደርገው ሰው ነው ወጥቶ የሚሄደው። ኦቢዲየንስ ግን ስልጣን ያለው ኦርደር ያደርጋል። ይሄ ምርጫ የለው ችግር ልፍጠር ካላለ በስተቀር በራሱ ላይ። ገባችሁ አይደል? ሶስተኛው ነጥብ ደግሞ ሳብሚሽን actually it's a mutual respect ነው።
mutual respect ማለት submit አደርጋለሁ guess what the same submission expect አደርጋለሁ expect ማድረግ ብቻ ሳይሆን the same submission ያለበት ቦታ ነው ትዝላችኋል አይደል ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 21 ኪናት ለትዳር ትምህርት ገባችሁ እርስ በርሳችሁ ተገዛዙ የሚለው ኦኬ submit to one another ይላል ገባችሁ ስለዚህ submission mutual ነው ህብረት ያለው ነገር ነው ገባችሁ አይደል ስለዚህ ማክበርም አለ ክብርም ያለበት ነው submit ማድረግ አንደኛው የክብርም መገለጫ ነው ከጎናችን ያለው ሳይ በትዳር ኮንቴክስት ለባላችን ወይ ለሚስታችን ያለን አክብሮታዊ አክት ነው ገባችሁ አይደል እንደገና ደግሞ ሌላ submission ያለበት ቦታ እንጂ አንድ ቦታ submission ያለው ሌላኛው ደግሞ አዛዥ የለም እንደሱ አይነት ትዳር እግዚአብሔር አልሰራም ክብር ለሱ ይሁን ለዘላለም ኦኬ obedience ግን እንደሱ አይነት ሚሻል ምናምን የለም ገባችሁ አይደል ስልጣን ያለው ቀድም በሰጣቸው ነው ትራፊክ ፖሊስ እነሱ በሚያወጡት እኔ ሄጄው በያድርጌ መንዳት ነው እንጂ እኔ ከነሱ ጋር ቁጭ የተነጋግሬ ወይም ደግሞ እኔም ሳሚት አድርጌላቸው እነሱም ሳሚት የሚያደርጉልኝ ነገር የለም ገባችሁ አይደል ስለዚህ እሱ ምን ይባላል blind obedience blind adherence ከህጉ ጋር ተስማምቼ ይሄዳል ገባችሁ አይደል blind ይሆን ምንም መረዳት ይሄ ገባኝ ግለጹልኝ አስረዱኝ ስላልገባኝ ትቸዋለሁ የሚባል ነገር የለም አለቀ ያው ስቶፕ ሳይን እዚህ ጋር ካለ አልገባኝም ይሄ ስቶፕ ሳይን እኔ ዝም ብዬ እነዳለሁ የለም ኦቢዲየንስ ጋር ገባችሁ አይደል አራተኛው ሌላም ብዙ ነገር ልታገኙ ትችላላችሁ ብታጠኑት submission it's actually a higher form of relationship ነው ገባችሁ አሁን ለምሳሌ በትዳር ውስጥ by the way እግዚአብሔር ለሰው በቀደም የሆነ በጣም ደስ የሚል ሰርመን ሳዳምጥ ነበር ምን አለ አስተማሪው ትዳር it is actually the grace of this life አለ it is ታውቃላችሁ ትዳር ውስጥ ያላችሁ የምትጨነቁ መከራ ያለባችሁ አዳምጡኝ ትዳር እግዚአብሔር ለሰው የሰጠው የዚህ ህይወት የዚህ ጨለማ ህይወት የዚህ ከባድ ህይወት ጸጋ የሚገኝበት የጸጋ ስጦታ ነው ገባችሁ ግን ሰው ከእግዚአብሔር ጋር ካልሆነ የእግዚአብሔር ሐሳብ የሆነውን ትዳር መኖር አይችልም ከእግዚአብሔር ጋር ነኝ ብሎ ደግሞ እግዚአብሔርን ወደዛ አድርጎ በቃ እኔ ክርስቲያን እኔ ፐርፌክት አቴንዳንስ አለኝ የቸርች I mean perfect attendance it's good perfect attendance ግን እውነትን ታውቃላችሁ እውነት ነፃ ያወጣችኋል እንደሚል perfect attendance ምንም ነገር አያረጋኝ probably ማደገው መቀመጥበት ወንበር አደቀዋል that's it እንጂ እኔ ላይ የሚፈጥረው ነገር የለም ኦኬ ስለዚህ እዚህ ጋር ምን ይላል higher form of ይሄ submission እዚህ ትዳር ውስጥ እኔ submit ማረገው እሱ submit የሚያደርግ ከሁሉም በላይ እነዚህ ሁለት ባልና ሚስቶች they submit to God ገባችሁ አይደል ስለዚህ ለምንድን ነው ይሄን submission የሚፈጥረው ምክንያቱም እዚህ ትዳር ውስጥ አንድ መሪ ነው እንጂ ያለው ሁለት መሪ የለም ኦኬ እዚህ ጋር ሁለቱም submit ያደርጋሉ ብንልም እዚህ ጋር አምጥተን ሁለት ሊደር ነው ትዳር ውስጥ ያሉት እግዚአብሔር እንደሱ ነገር አልሰራው ሊደር ወንድ ነው ባል ነው ኦኬ ስለዚህ የሚስት submission ለዛ ሊደርሺፕ ነው ኦኬ ስለዚህ ይሄ ሪሌት የሚያደርጉበት ኢንጌጅ የሚያደርጉበት higher form of relationship ነው higher form of engagement ነው ገባችሁ እንጂ ቅድም እንዳልኩት ከትራፊክ ፖሊሶች ጋር ምንም አይነት ኢንጌጅመንት የለኝም ምንም አይነት higher የሆነ ሪሌሽንሺፕ የለኝም ገባችሁ አይደል ትልቁ submission ሁሉ ጊዜ ትልቅ ምክንያት አለው አስቡት በትዳር ሚስት ስታስረክብ ፈቃዷን ፍላጎቷን
የሷ ያለችውን ነገር እኔ የምትለውን ነገር በቃ ባሏ በዚህ ይሄን ነገር በዚህ አስቢያዋለሁ በዚህ እንሂድ ምናምን ሲል የምታውቀውን ማይንድለስ አይደለች፣ ብሬን አላት። የምታውቀውን ከሱ ጋር ዲስከስ አድርጋ ግን ደግሞ እሱ ፈርም የያዘውን ነገር ኦኬ በቃ እሺ ብላ እሷን ትታ እሱን ስትከተል ኦኬ። ብዙዎቻችሁ ምሳሌ ብትሰጪ በጣም ደስ ይለናል ብላችሁኛልና እኔና ባለቤቴም እንደማንም ሰው ደካሞች ነን፣ በትዳራችን ብዙ ጥፋት አጥፍተናል። ግን አንድ ምሳሌ ልስጣችሁ። ልጆቻችን ትምህርት ቤት ለማስገባት ትምህርት ቤት ስንፈልግላቸው ትልቁ ልጃችን በቃ ደረሰ፣ ገባቸው 4 ዓመቱ ምናምን ሲሆን እሱን ማስገባት ትምህርት ቤት ስንፈልግ ኦፕን ሃውስ የሚባል አለ። ያው ታውቃላችሁ አይደል? ይሄዳችሁ ታያላችሁ። እና እኔና ባሌ ተያይዘን እንዞራለን በቃ ኦፕን ሃውስ ለማግኘት። ከዛ እኔ አንዱን ትምህርት ቤት በቃ ምን ብዬ ልግለጽላችሁ፣ በቃ ለእኔ የሚስማማ ትምህርት ቤት ዛፍ አለ፣ ነፋሻ ነው ምናምን በቃ በፍቅር ወደድኩት። እና ኦፕን ሃውሱን እስክንጨርስ ምናምን 2-3 ማየት ነበረብን። አይተን በቃ ቤት ስንገባ ምን ትፈልጊያለሽ ሲለኝ ይሄ ጥያቄ ያስፈልጋል እንዴ? ያንን ነው አልኩ። ስሙ መጥራት አልፈልግም፣ ምክንያቱም ብዙ ሰው እዛ ትምህርት ቤት ልጁን ይሰዳል። እና እዛ ነው አስር ኖ እኔ ደግሞ ያሰብኩት አለ ጨርሶ እኔ ሊስት ውስጥ የሌለ አንደኛው ይሄ፣ ሁለተኛው ይሄ፣ ሶስተኛው ይሄ ያልኩት ላይ የለም። እሱ የመረጠው የትኛዋ ናት? አንቺ አሁን ደግሞ ለዛን ጊዜ እርጉዝ ነበርኩ። ሴቷን ወልጄ ትንሹን ልጄን አርግዣለሁ። አሁን አንቺ እንደዚህ ሆነሽ ትምህርት ቤት ፕራይቬት ስኩል ነው እየደወሉ እንትና ራሱን አሞታል ነይ ፒክ አርጊ፣ እንትን እንደዚህ ረስቷል ይዘሽ ነይ የሚባልበት ትምህርት ቤት እንዴት ትሄጃለሽ? ይሄ ትምህርት ቤት ቅርብ ነዋል እና ያ ቤስት ትምህርት ቤት ነው። የቅርብ ትምህርት ቤት ያለ ቦታ ስደጅ ትለኛለህ እንዴ? በቃ በጣም ኢሞሽናል ሆንኩኝ። በዛ ላይ ደግሞ ይቺ ትምህርት ቤት ከዛኛው በምን ትለያለች? በጣም ትንሽ ናት። በአጠቃላይ ትምህርት ቤቱ በሙሉ ተማሪዎች 300 ናቸው። በፍጹም እኔ ልጆቼ እዚያ አይሄዱ። ትንሽ ቤተክርስቲያን ናት። ቤተክርስቲያኑ ውስጥ ያለች ትምህርት ቤት ናት። ከዛ ባሌ ብዙ ጊዜ እንደዚህ ኢሞሽናል ሆኜ እንዲህ ስልበት ኦኬ እኔ ቀዝቀዝ ልበል ነገር ይላል። which is good አይመስላችሁም? አንዳችን ኢሞሽናል ስና አንዳችን ቀዝቀዝ ማለት ጥሩ ነው እንጂ እንደው ተያይዞ መጋጋል ጥሩ አይደለም። ከዛ በኋላ የሚገርም ነገር ደግሞ እንግዳ ነበረን ቤት ውስጥና እዚሁ የሚያድር በቃ ልጸልይ ያልኩኝና ግን የምጸልይበት ቦታ አጣው። ሰው አለ ቤት ውስጥና የት ልጸልይ? ከዛ በአይምሮ ምን መጣልኝ? ክላዜት ውስጥ የዋኪንግ ክላዜት ውስጥ ለምን አልጸልይም አልኩና ገባሁና እግዚአብሔር ሆይ እባክህና ባሌን ኮንቪንስ አርግልኝ እዛ ትምህርት ቤት ልጆቼ እንዲሄዱ። እኔ እዚህ ቅርብ ያለውን አልወድም፣ 30 ደቂቃ የሚነዳውን ነው የወደድኩት። ከዛ እዛው እየጸለይኩ የእግዚአብሔርን ቃል ማብሰልሰል ጀመርኩ። የትዳር መሪ ማን ነው? የእግዚአብሔር ቃል ምንድን ነው የሚለው? ባልሽ። ኦኬ። ስለዚህ ምን ብዬ ጸለይኩ? አይረሳኝም። እግዚአብሔር አምላክ ሆይ ለአንተ ሳሚት አደርጋለሁ፣ ምክንያቱም ይህን ሊደርሽፕ የሰጠኸው አንተ ነህ። ስለዚህ አይ ሳሚት ቱ ማይ ሃዝባንድ፣ እሱ ያለው ትምህርት ቤት ይሄዱ ልጆቼ ብዬ ወጣሁ። በቃ ነፃ ሆንኩ። ታውቃላችሁ እንደዚህ በቃ ልሄም ምናምን በቃ ረጋ አለ። ከዛ እሺ እኔ ፍቅር በቃ አንተ ያልከው ትምህርት ቤት ይሄዱ አልኩኝ። የመጀመሪያ ልጃችንን ላክን። አነገር ልንገራችሁ፣ እነዚህ ልጆች እዚህ ትምህርት ቤት ባሄዱ እኔ እንጃ እኔ ፖሲቢሊቲውን መቁጠር አልችልም። በዛ ላይ ደግሞ እንዴት የደከምኩበት ዘመን እንደሆነ ልነግራቸው አልችልም። ምክንያቱም በቃ ሮድ ላይ መንገድ ላይ ነው የምታገኙ እዛ ትምህርት ቤት ስከ ለሁሉ ሰው ላል ነው ቤቴ ካጣችሁኝ እኛው ትምህርት ቤቱን ውላቸዋለሁ። በቃ እነሱም እዛ ስለሆኑ ማለት ነው፣ ቅርብም ስለሆነ በደንብ የልጆቼ ህይወት ላይ ኢንቮልቭ ማድረግ ቻልኩኝ። የልጆቼ አክቲቪቲ ላይ ኢንቮልቭ ማድረግ ቻልኩኝ። ምን ሊስቱ ልነግራቸው አልችልም። በዛ ላይ ደግሞ እዚህ ጋር ያለው መንፈሳዊ ትምህርታቸው በጣም ስትሪክት ነው። ቀባቸዋል መጽሐፍ ቅዱስ በጣም ስትሪክት። ስለዚህ ቤታቸው ውስጥ እናትና አባታቸው ባይብል ስታዲ እያሉ የሚያስተምሯቸው ነገር ትምህርት ቤትም ይማሩታል። አያችሁት? ገባችሁ? ከዛ በኋላ ካለፈ በኋላ ትልቁ ልጃችን ግራጁዌት አድርጎ ከወጣ በኋላ ወሬ ሰማን ከሆኑ ቤተሰቦች ልጃቸውን እዛ ልከው ምንም መንፈሳዊ ነገር የሌለበት ትምህርት ቤት እንደሆነ። እንደው ምሳሌ መስጠቴ ነው። እንደው
እና ሁል ጊዜ ሳስብ ሳሚሽን ይሄ እኔ አይምሮ ውስጥ አለ። በቃ ግዴለሽም it's good for you ነው ማለት ለራሴ submit to him ኦኬ። ምክንያቱም እኛ አንዳንድ ጊዜ ምናየው አስተያየት ወንድ ልጅ ከሚያየው አስተያየት የተለየ ነው። ኦኬ ወንድ ልጅ ራቅ ብሎ ጀነራል ስቴትመንት ነው የምሰራው፣ ሁሉ ወንድ አይደለም። ኦኬ ጀነራል ስቴትመንት ነው የምሰራው ራቅ ብሎ ያለ። እኔ ግን ዛሬ ዛፉን አይቼ ነው የተማረኩት፣ የሶከር ሜዳቸውን አይቼ ተማረኩኝ። እዚህኛው ትምህርት ቤት ደግሞ ስንመጣ ሜዳቸውን አሳዩን ስላቸው አዩ ኪድሚ ነው ያልኩት። እዚህ ሜዳ ላይ ምንጭ ሜዳ ናት በቃ ምናምን ብዬ በጣም አጣጣልኩት በቃ ኦኬ። እና ምን ያህል ለልጆቼ በረከት እንደሆነ ልነግራቸው አልችልም። ይሄ ደግሞ ታሪክ ይገርማቸዋል። በሁሉም የሳሚሽን ሳሚት አድርጌ ለባሌ ራሴን የሰጠውበት ላይ እውነት ነው። የሚገርም ነው። ለምን ሳሚት ያደረኩት አልቲሜትሊ ለእግዚአብሔር ነው። እግዚአብሔር ደግሞ ቃሉን አነር ያደርጋል። ገባችሁ አይደል? የሚያከብሩኝን አከብራለሁ ይላል፣ የሚንቁኝንስ ያው ታውቁታላችሁ። ጥያቄ ሆነ መልሱን አይደል? ስለዚህ ይሄንን አንድ ጊዜ ማሳየት ፈልጋለሁ። አይኖ ጊዜ ወስደሻል እያለኝ ነው ባለቤቴ። ቁጥር 2 ነካል አድርገው ሚስቶች ሆይ ይላል። ማለት የኔን ነጥቦች ማለት ነው፣ ቨርስ አይደል። ሚስቶች ሆይ ይላል። ይሄ ሴቶች ሆይ አይልም፣ እንዳትረሱት። ኦኬ ይሄ የሚለው ሚስቶች ሆይ፣ ያ ማለት እያንዳንዷ ሚስት ለባሏ ትገዛ ነው እንጂ የሚለው ሴት ሁሉ ተሰብስቦ ለወንድ ሁሉ ሳሚት ያድርግ የሚባል ነገር የለም። ይሄ ብዙ ጊዜ በአበሻ ኮሚኒቲ ጋዘሪንግ ላይ በጣም የሚታይ ነው አይደል? በጥንቃቄ ነው ግን ይሄን የምለው። ፕሮባብሊ የኔ አስተያየት እናንተ አስተያየት ላይሆን ይችላል። ግን እሱ ምንድን ነው አሁን ለምሳሌ እንበል ፓርቲ ምናምን ይሁን በቃ ኪችን ውስጥ ማአት ሴቶች አሉ እንዲህ ያድርግ ነገር አለ። ከዛ አንድ ወንድ ብቅ ብሎ እንትን ፈልጌ ነበረ በሯ ላይ ቆሞ እንትን ፈልጌ ነበር ስል 5 ሴት ተነስታ እንካ እኔ እንደሱ መታዘዛቸውን ጥሩ አይደለም እያልኩ አይደለም፣ ግን ሜንታሊቲውን አልወደውም። ገባችሁ አይደል? አንደኛ ለምንድነው እሱ ገብቶ ይዞት የማይሄደው? ገባችሁ አይደል? ለምንድነው እሱ ገብቶ የማይሄደው? የኔ ጌታ የኔ ወንድም ግባና ወሰድ፣ ስራዬን ይዤ ከሆነ ግባና ወሰድ። አይገልም፣ ይሄ ቤት አይበላም። ሜንታሊቲው ትክክል አይደለም፣ ከእግዚአብሔር ቃል ጋር አንድ አይነት አይደለም። ስለዚህ የሚለው ሴት ልጅ ለባሏ ሳም ደግሞ አንዳንድ ጊዜ ይገርማቸዋል። እንዲህ በአደባባይ ኦኬ ፓስተርዬ እያልን እንደዚህ ሳሚት የምናደርግ ብዙ ጊዜ ቤታችን ውስጥ ነገረኞች፣ ሳሚሽን የማይገባን ሳሚት የማናረግ ለባላችን በቃ እንደዚህ የምንቆጠቁጥ እንጂ ሳሚት አናረግ። ኦኬ ቃሉ የሚለው አንድ ሚስት ለባሏ ፈቃዷን ትስጥ፣ ፍላጎቷን ትስጥ፣ በቃ ሁሉ ነገር ታስረክ። for what? for a bigger picture, not only submission but for the glory of God. ገባችሁ አይደል? በዚሁ ዘጋለው እንግዲህ ረጅም ስለሆነ እንደ እግዚአብሔር ፈቃድ ደግመን እንደ ጌታ ፈቃድ ከተገናኘን ከዚሁ ደግሞ ቀጥላለሁ። እሺ ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ